Santun şerko
ጌታዬ ባንተ ክብር ምስጋና በአምላኬ ክንዱ ላይ ተደግፌ በእሱ ቸርነት አምናን አልፌ ዘንድሮን አየሁ ጌታ ላመልከው መጥቶ እግዚአብሔር መገኘትን ፊል አድርገን ተፈታን። ኦልሬዲ ውስጣችን ረካ። እግዚአብሔር ሆይ ደስ አለን። ቃልህን በተፈታ መንፈስ እንድንሰማ ረዳህን። እናከብርሃለን። የማነብላችሁ ቃል ዘዳግም 33 ባለፈው ታስታውሱ እንደሆነ አንድ ቃል አይተን ነበር። ስለማን ነበር? ስለ ይሁዳ አይደል? አስታውሳችሁ? ስለ ይሁዳ እንግዲህ ምናልባት ብዙዎቻችሁ አልነበራችሁ። ስለ ሌዊ ግን እግዚአብሔር በውስጥ የሞላው ነገር አለ ከእሱ ጋር እያይዙ ዛሬ እና እግዚአብሔር ፊት ይህንን ቃል አነባለሁ በኢየሱስ ክርስቶስ ስም። ስለ ሌዊም እንዲህ አለ። ዘዳግም 33 ቁጥር 8 ላይ ባለፈው ቁጥር 7 ያየነው ስለ ይሁዳ። ዛሬ ደግሞ ይላል እንዲህ ይላል፣ ቱሚምና ኡሪምህ ለቅዱስ ሰው ነው፣ በማሳህ ለፈተንከው፣ በመሪባ ውሃም ለተከራከርከው፣ ስለ አባቱና ስለ እናቱ አላየውም ላለ፣ ወንድሞቹንም ላላስተዋለ፣ ልጆቹንም ላላወቀ፣ ቃል ኪዳንህን አደረጉ፣ ቃል ኪዳንህንም ጠበቁ፣ ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ፣ በፊትህ ዕጣንን በመሠዊያም የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል፣ የሚነሳበትን ወገቡ ጋር የሚጠሉትም አይነሱ ብሎ በረከቱን ከታች ይናገራል። ግን ባለፈው እንዳልኳችሁ ምንድነው ስለ ይሁዳ ተላ ባለፈው ስናይ ስለ ይሁዳ የሆነ ነገር በረከቱን ከመናገሩ በፊት ስለ ይሁዳ ኳሊቲውን ነው ቀድሞ የተናገረው። ሙሴ ሲባል ኳሊቲና በረከት ኳሊቲን አይቀድምም፣ ኳሊቲ በረከትን ነው። ገባችሁ ብለው ለምን ይባርክህ የሚባለው ነገር ነው የሚቀድመው እንጂ በረከቱ አይቀድመው መጀመሪያ። ለዚህ ነው ሲባርካቸው የሁሉንም አይታችሁ ከሆነ መጀመሪያ ኳሊቲያቸውን ያላቸውን ማንነታቸውን ህይወታቸውን ይናገርና ቀጥሎ ደግሞ ምን መባረክ እንዳለባቸው። ለዚህ ነው ለይሁዳ የይሁዳ ቃል ስማ፣ በቃ ወደ እጆቹ በጠላቶቹ ረዳት ትሆነዋለህ ብሎ ይናገራል። ግን ስለ ይሁዳ እንዲባርከው ምክንያት የሆነውን ሪዝን ባለፈው የይሁዳ ህይወት አንስተን አይተናል። ለሌዊ ደግሞ በጣም የሚገርም ማለት እኔ ምናልባት በህይወት ዘመን በማገኛቸው አገልግሎት ቦታዎች ላይ ባለመርሳት የምናገሩ ነው ብዬ አምናለሁ። በእግዚአብሔር በሰጠኝ ዕድል በጣም ለእኔ ህይወቴን የለወጠው ውስጤን የነካው ነገር ስለሆነ ለሌዊ ኳሊቲውን ነው ላሳያችሁ መጀመሪያ። ከዛ በኋላ አሳያችኋለሁ ሌላ ነገር። ምን ይላል? ለሌዊ ደግሞ እንዲበለው ብሎ ይናገራል። ቱሚምህና ኡሪምህ ለቅዱስ ሰው ነው ብሎ አሁን ወደ በረከቱ ከመምጣት በፊት ቁጥር 8 ላይ የእሱን ኳሊቲዎች ይናገራል። አንደኛ በማሳ ለፈተንከው ብሎ ማሳ እና ሁለተኛ በመሪባም ለተከራከርከው ብሎ መሪባም የሚባሉ ሁለት ቦታዎችን ይናገራል። ይሄ ሙሴ ረጅም ዘመን የመራቸው ህዝቦች ናቸው። እነኚህ ነገሮች ብዙ ዘመን አብረው ተጉዘዋል። ስለተጓዙ ያውቃቸዋል። ለምሳሌ ያዕቆብ ስለ ያዕቆብ ባለፈው ስነግራችሁ ለሮቤል እንደዚህ ብሎ ባረከው። ሮቤል አይሞት በህይወት ይኖር፣ ሰዎቹ በቁጥር ፊው ይሁኑ፣ ትንሽ ይሁኑ፣ አይብዙም አይነሱ፣ ግን የሆነ መጠነኛ ይሁኑ። ምክንያቱም ሮቤል የአባቱን አልጋ አርኩሳል፣ የአባቱ ሚስት ጋር የተኛ ሰው ነው። ስለዚህ ሮቤል ይሙትም አይኑርም አይሙት በረከቱ እሱ ነው። ግን ደግሞ አይኑር፣ ይሄ በኢምፓክት አይኑር፣ በከፍታም አይኑር። እንዲያነሰው በከፍታ ከኖረ ጥሩ አይደለም ማለት ይሄ ነውር ያለበት ሰው ነው ብሎ ነው የተናገረ። አሁን እዚህ ጋር ለዚህኛው ምን ይለዋል? ስለሚያውቀው ነው ያዕቆብ። ግን የሚገርማችሁ ነገር አባ ከሚስቴ ጋር ተኛ ብሎ ግን አላልነገረው። የሚገርማችሁ እኔ ሁሉ አልነገረው። በረከት ጋር ሲመጣ ግን ተናገረ። አፉን ወጣ። እዚህ ጋር የሚገርማችሁ ነገር በዛን ዘመን ምን ያላቸው ነገር የለም። ግን እዚህ ጋር መጥቶ ያኔ ያደረጉትን አውጡ። እኔ ምን እንዳሰብኩት ታውቃላችሁ? ይሄን ሳስብ ምን ይላል? እግዚአብሔር ስለ ስሙ ያደረጋችሁትን ያሳያችሁትን ነገር ፍቅር ይረሳ ዘንድ አመፀኛ አምላክ አይደለም። ይሄ ሌዊ እኮ እዚህ ጋር ያደረገው ከብዙ ዓመት በፊት ግን እግዚአብሔር ስለማይረሳ የሰውን እግዚአብሔር ስለ ሰው ያደረገው ነገር የማይረሳ አምላክ ዓመታት አልፎ ዘመናት አልፎ ሙሴ
ሲሞት 120 ዓመት ሲሞላው ምናልባት የ60 የ70 ዓመት ዲፍረንስ ባለው መካከል ጋር ማይረሳ በረከት ተናገራቸው። አይገርማችሁ? እግዚአብሔር ወገኖች ስለ ስሙ ለወጣችሁ የሆነ ነገር አድርጋችሁ ልጅ ሆናችሁ ወጣት ሆናችሁ ባለፈው ሻውል ይነግረን ነበር። ወጣት ሆኖ ልጅ ሆኖ የሆነ ዩኒቨርሲቲ ስንሰራ ስንሮጥ የሆነ ከዛ ጥየው መጣው፣ ግን ጥሎ አልመጣም። ገባችሁ? ተጥሎ አይመጣም። ምንድነው በረከቱ? ተጥሎ አይመጣም። ጋር ይቀጥላል። ቀጣይነት 120 ዓመት ብንኖር እንኳን እግዚአብሔር የሆነ ቦታ ላይ ስለ ስሙ የኖራችሁ ያወጣችሁትን የተጋችሁባትን ለሊት እንኳን ቀን ቆጥሮ ቢክስ አምላክ ነው። ኧረ ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ ምን ይለዋል? ይሄ ሰው ማሳ ላይ ፈተንከው፣ መሪባ ላይ ፈተንከው፣ ማሳ ለፈተንከው፣ በመሪባም ለተከራከረው። ማሳና መሪባም ባጭሩ ላሳያችሁና ነገር እንምጣ። ዘጸአት 17 ቁጥር 7 ላይ ሄዱ። ዘጸአት 17 ቁጥር 7 ላይ መጽሐፍ ቅዱስ የያዛችሁ ወይ ደግሞ ፎን የያዛችሁ ዘጸአት 17 ቁጥር 7 እዚህ ቦታ ላይ ውሃ ፈለቀ ማለት ውሃ ጠፋ። እስራኤል እየሄዱ በሙሴ እየተመሩ አንድ ቦታ ውሃ ጠፋ። ውሃ መብራት ተቋረጠ ወይ ደግሞ ቧንቧ ጠፋ ተቋረጠ። የዛን ጊዜ እስራኤል ሁሉ ተነስቶ ሙሴ አንተ በምድረ በዳ ላይ ያ በውሃ ጥም ልገለል ምናምን ብሎ ብዙ ነገር ጮኸ። የሚገርማችሁ ነገር ስለ እስራኤል ልጆች ክርክር እግዚአብሔር በመካከላችን ነው ወይስ አይደለም ሲሉ እግዚአብሔር ለተፈታተኑበት በዚያ ቦታ ስም ማሳ ወይም መሪባ ተብሎ ተጠራ ይላል። አያችሁ? ውሃ የጠፋበት ቦታ ማለት ነው ማሳና መሪባ። ውሃ የጠፋበት ብቻ ሳይሆን ውሃ ሲጠፋ እስራኤል ያጉረመረመበት ቦታ ማለት ነው። ችግር ሲገጥመው ያጉረመረመበት ቦታ፣ ሲታመም ያጉረመረመበት ቦታ፣ የሆነ ነገር ሲገጥመው ያጉረመረመበት ቦታ ማለት ነው ማሳና መሪባ። ግን እስራኤል ሁሉ እነኛ ሁሉ ነገሮች ሲያጉረመርሙ ያላጉረመረመ ነገር እንዳለ ለዚህ ነው በሰዓቱ አላጉረመረመም አላለ። ሊባርካቸው ሲመጣ ግን ስለሚያውቅ ሙሴ ራሱ ስለሆነ የመራቸው አነሳው። እዚህ አየ ኳሊቲ ነው። ያኔ አስታውሳለሁ ስመራቸው ይሄንን ህዝብ ስመራ በሙሉ ሰዎቹ ሲያጉረመርሙ ሌሎቹ ነገሮች ያላጉረመረመ ነገር አለ። አይገርማችሁ? ይገርም ነው። እግዚአብሔር ለካ የሆነ ነገር ቅሬታ ያለ ይሄ ሁሉ ነገር ሲደረግ ያላረጋ አለ። አያችሁ? ሰው ሁሉ አይዶልስ እነኚህ አማልክትን ሲያመልክ ያላመለከ አለ ብሎ አላችሁ። በሌላ ሲባርካት አለ ስለ ስሙ የቀና አለ እያለ ሲል እዚህና ያላጉረመረመ አለ ሌዊ። ስለዚህ ማሳ የሚባለው መሪባ የሚባለው ውሃ በጠፋበት ሲቹዌሽን ውስጥ ተፈትኗል። ግን ተፈትኖ አላጉረመረመም። ድንጋይ አላነሳም ሙሴ ላይ፣ እግዚአብሔር ላይ አልተሳደበም። ምን አለ? ግብፅ አውጥቶ ሊገለኝ ነው አላለም ከሌሎቹ ጋር አብሮ። ስለዚህ ይህ ሰውዬ ማሳ ላይ፣ ማጣት ላይ፣ በሽታ ላይ፣ ጭንቀት ላይ፣ ገንዘብ ማጣት ላይ ተፈትኖ አልፏል። አራሃሌ እግዚአብሔር ይመስገን አልፏል። እናንተ ለካ ይኸውላችሁ አንደኛ ክፍል እኮ አልፏል የምትባሉት ፈተናውን ስታልፉ ነው። ግን አንድ ነገር አልፏል ማለት እዛው ነው ማለት አለ። በህይወታችን የሚገጥሙ በህይወታችን የሚመጡ ፈተናዎች የሆነ ነገር አልፈን የምንቀመጥባቸው ሳይሆኑ ከክፍል ወደ ክፍል የምንሄድባቸው ነው። ባለፈው ስንናገር የምንሄድባቸው ናቸው። የሚገርማቸው ግን ኢዮብ በህይወቱ ላይ ማአት አይነት መከራ መጣበት። መጨረሻ ላይ ግን ከመከራው በኋላ የተማርከው ነገር ምንድን ነው ሲሉ አየ ሰው ነገር አየ ጓደኛ ነገር የሚለውን አይደለም የተማረው። ምዕራፍ 42 ላይ መጣችሁ ታነቁት። እነሆ መስማትን በጆሮ በመስማት ሰምቼ ነበር፣ አሁን ግን አይኔ አየች። አያችሁ? ከጆሮ ወደ አይን የሚመጣ መገለጥ ማለት ነው የተማረው እንጂ ታዘብኩት አይ ኤልፋዝ አይ ታዘብኩት ምናምን እያለ ጓደኞቹን እያነሳ ትዝብት አይደለም። የሚገርማችሁ አንድ ነገር ስለዚህ በጣም ሁሌ ስለምንማርበት ዘንባባ ዛፍ ተማርኩኝ። ዘንባባ ዛፍ በባህሪው እንዲህ አይነት ነገር አለ። ንፋስ ይመጣል ታውቃላችሁ። በረሃ ውስጥ ታውቃላችሁ የሆነ አሸዋ አንስቶ ሌላ ቦታ የሚከብር ንፋስ አለ። ወደ እኔ ሀሳባችሁ ነው እና እንዲህ አይነት ንፋስ አለ። የሚገርማችሁ ነገር ያ ንፋስ ያ ዝናብ ያ ብርቱ ንፋስ ሲመጣ ዘንባባው ይወርቅ ይደርሳል። ግን የሚገርማችሁ ነገር ንፋሱ ካለፈ በኋላ ዘንባባው ብቻ እንዲሁ አይደለም የሚቀረው። የዘንባባ ዛፍ ስሩ የሚያድገው በንፋስ ሴንሰር አለው። ኃይለኛ ንፋስ ሲመጣ ዘንባባው እንዳይወርቅ ስሩ ሴንስ ያደርግና ቶሎ ብሎ ይርቃል። የንፋስ ብዛት ነው የዘንባባን የስር ርዝመት የሚለካው። አያችሁ? በህይወታችን የሚመጡ የተለያዩ
ስለዚህ ምን ይሆናል እዚህ ጋር አንተ ተፈትነህ አልፈሃል። እሱ ብቻ ነው በመሪባ ለተከራከርከው። ቀጥሎ ይሁንልኝ ቶሎ ለመጨረስ 9 ላይ ስለ አባቱና ስለ እናቱ አላየሁም ላለ ወንድሞቹንም ላላስተዋለ ብሎ ይናገራል። የሚገርማችሁ ነገር 9:32 ቁጥር 25 ላይ ሄዳችሁ ስትመለከቱ ይሄ ወንድሞቹንም ስለ አባቱና ስለ እናቱ አላየሁም ላለ ወንድሞቹን ላላስተዋለ የሚለው ቃል እዛ ጋር ይመጣላችኋል። አባቱና እናቱን የካደ ስለኔ ኢየሱስ ክርስቶስ እኮ ታውቃላችሁ፣ አንድ ሰው መጣና እኔ ሁሉም ነገር ፈጽሜያለሁ፣ ሕግን ሁሉ ፈጽሜያለሁ፣ ያላረኩት ነገር የለም ማለት ይሄ ሁሉ ከልጅነት ጀምሮ ውሸትን ነው አላረው እውነቱን ነው ማለት ነው። እንግዲህ ለኔ ግን ከዛ በኋላ በቃ ሁሉ ካረክ ምንም በቃ አይቀርም ሂድና ሽጥና ያለህና በቃ መጨረሻ አንድ ልጅ በቃ ያርሷል እያዘነ ተመለሰ። እስከ ዛሬ ያልሰረቀ እስከ ዛሬ ያልዋሸ እስከ ዛሬ ያላመነዘረ ሰው እቃ ሸጠና ሲባል ለማቴሪያል ወደ ኋላ ተመለሰ ይላል። የሚገርማችሁ ነገር ምን ይላል እዚህ ጋር በመሪባ ለተከራከር ካለ ስለ አባቱና ስለ እናቱ አላየሁም ላለ ካዲ በቃ ክዷል። ሌላ ነገር ስለ እግዚአብሔር ምንም ነገር ሊክድ ማንነት ታውቃላችሁ። ምንም ስለ እግዚአብሔር ከመጣብኝ ምንም ነገር የሚል ከበጌታ የመጣብኝ ነገር በሙሉ አልፈልግም የሚል ማንነት 30:25 ላይ ቤታችሁ ስታነቡት እስራኤል ሙሴ ተራራ ላይ ደርሶ ሲመለስ በአሮን አጋዥነት ተነሳስተው በሙሉ ወርቃቸውን ሰብስበው ጥጃ ሰሩ። በሙሉ ተነስተው ከግብፅ ያወጣን አንተ ጥጃ እናመሰግናለን እያሉ አምልኮ ሲጀምሩ ሙሴ ወረደ። ሲወርድ ተቆጣ፣ አየ፣ ያ በእጁ የያዘው ሙሉ ሰበረ። በብዙ ንዴት ውስጥ እያለ ወረደ፣ ለበቀል ወረደ። እንዴት ከግብፅ ጀምሮ ባህር ሲከፈል በዚህ ሁሉ ታምራት አልፋችሁ እዚህ ጋር ስትመጡ እናንተ ጥጃ ነው ትላላችሁ? ከዛ በኋላ ያለ ማን ነው ከኔ ጋር ብለዋል። ተጻፈ ማን ነው ከኔ ጋር? አሁን ማን ነው ከኔ ጋር? በጣም ቀላል ነብሳችሁ አሁን ኮንቴክስት ማን ነው ከኔ ጋር? እኔ በዚህ ዘመን እግዚአብሔር እንዲያን ጥሪ ያደረገ ይመስላችሁ? ማን ነው ከኔ ጋር? ማን ነው ከኔ ጋር ቢሆን የሚያደርግ ከኔ ጋር በከኔ ጋር የሚወገን ወገን የሚደል በቃ ያንተ ትውልድ ሁሉ ተደበላልቆ ቅድስና ምንድን ነው ብሎ ነው ሲል ቅድስና ያንጥል የሚል ማለት ነው። ትውልድ ሁሉ ተሰብስቦ እግዚአብሔር አታካብሩ ሲባል የሚያካብድ ትውልድ ሁሉ ተሰብስቦ ኮምፕሮማይዝ ማድረግ ጨካኝነቱ ውስጥ ያለውን የተማረውን የመጀመሪያ ወንጌል ማየት ማን ነው ከኔ ጋር ብሎ ሲጠራቸው እኛ ነን አለ ሌዊ ተሰብስቦ አጠገቡ መጣ። ከዛ እንዲህ አላቸው፣ ተነሱና ሂዱና እናቶቻችሁን፣ አባቶቻችሁን፣ ወንድሞቻችሁን፣ እህቶቻችሁን ጥጃ ያመለከውን በሙሉ ሂዱና ግደሉ አላቸው። ሄዱና ያንን ጥጃ ያመለከ ትውልድ በሙሉ በሰይፍ ጨረሱ። ክሬዲት የሚሰጥ እሱ ነው የሚጠቅስላቸው። አያቸው ጥጃ ሲመለክ እንዴት እኔ አይኔ እያየ ጥጃ ይመለካል? ወገኖች እግዚአብሔር ባካችሁ ወደዚህ ጭካኔ ያመጣል። አንድ ነገር እኮ ስታንዳርዱ የሚለካው በምን እንደሆነ አላውቅም። በዚህ ዘመን ምን የቅድስና ስታንዳርድ ምን ይሆን? የእግዚአብሔርን የመፍራት ስታንዳርድ ምን ይሆን? ለእግዚአብሔር የመኖር ስታንዳርድ ምን ይሆን? የሆነ አጠገባችን ያለን ሰው ይሆን ብናደርገው ምንድን ነው የቅድስናችን ስታንዳርድ ምንድን ነው? የሚገርማችሁ ነገር በዚህ ዘመን እንዲህ አይነት በጣም ጠንካራ ነገር እያየሁ ነው። እኔ የምታገለው ነገር ይሄ ነው ወገኖች። ጭከና የሚያስፈልገን ጊዜ ይመስለኛል። የሆነ ነገር በቃ መጨከን ያለብን ነገር አለ። የሆነ ሉዝ ልናደርገው የሚገባ ነገር አለ። የሆነ ነገር ማጣት አለብን ዘንድ ወገኖች። የሆነ ነገር ማግኘት አለብን ነው ጥሩ፣ ግን የሆነ ነገር መታጣት አለበት። የሆነ ነገር ከእጃችን መውጣት አለበት። የሆነ ገንዘብ ገቢ መቆም አለበት። እኛ ጋር የሆነ ምንጭ መደፈን አለበት። ገባችሁ? የእግዚአብሔር ነው ያላለው እግዚአብሔር አብሬው ነኝ አለሁበት ያላለው ህይወት ከኛ ላይ መፍረስ ጨካኝ መንፈስ ወገኖች ተነስተው ወንድሞቻቸው እህቶቻቸው ልጆቻቸው እናንተ በሰይፍ ጨረሱ። ምን አለ? ስለ አባቱና ስለ እናቱ አላየሁም። እኔ ምን ማለት ነው? በእንግሊዝኛ ተመጣጣኝ ነው። አላውቅም ነው የሚላቸው። አላውቅም አንተ እናቴ ያለው አባቴ እናቴ ልትሆኛች በአባቴ ልትሆናች ለጌታ ያለው ለኔ ልትሆናችልም
ካዳቸው። ድናይ ኢየሱስ የተጠቃበትን ቃል ነው ወስዶ ስለኔ አባቱን እናቱን ማይክድ የሚለው ቃል ማለት ነው። ማይክድ ለኔ ሊሆን አይገባውም የሚለው መካድ የሚገባ ነገር ያለ ነገር ሳይሆን የሆነ ነገር መካድ አልፈልግም። አረ እግዚአብሔር ይርዳ። አሜን። ከዛ በኋላ ይሄ ሁሉ አለው ካለው በኋላ ነው መጥቶ ምን ይለዋል? ይሄንን ላደረገ ሰው ቃል ኪዳን ጠበቁ። እሱ ብቻ ሕግን ለእስራኤል አስተማሩ። እሱም በረከት ነው። ለማስተማር በረከት ባርኳል። እሱ ጋር በጣም ነው። ግን ካለ በኋላ ምን ይላቸዋል? አቤቱ ሀብቱን ባርክ፣ የእጁንም ስራ ተቀበል፣ የሚነሳበትን ወገብ ውጋው፣ የሚጠሉትም አይነሱ። አያችሁ ሌዊ ባይዘው የሚገርማቸው ሀብቱን ባርክ ብሎ ነው የሚጀምረው። እንደ ፈርስት ሌዚ ሌዊ ሀብቴ የሚገርማቸው ሀብቱን ራሱ ተብሎ ሲጀመር ሌዊ የሚባለው ነገሩ ጋር ሲመጡ ሀብት የሚለው ትዝ አይላችሁ? በአእምሯችሁ ክህንነት ነው ወደ አእምሯችሁ የሚመጣው። ሌዊ ሲመጣ መሬት አይመጣላችሁ። ለምን ብትሉኝ መሬት ለ12ቱ ሲመደብ ለሌዊ ያልተሰጠ። ስለዚህ ለእነሱ ሀብት መሬት ከሆነ ለእነሱ ሀብት የእንስሳት ብዛት ከሆነ ለሌዊ ክፍልፍል ካልደረሰው ሲከፋፈል ሌዊን ሀብት ብላችሁ ስትመጡ ሀብት የሚባለው ነገር የለም። ግን ምን ይለዋል እሱ? ሀብቱን ባርክ። እናንተ በሚገርም ሁኔታ ለእግዚአብሔር የጨከነ ለእግዚአብሔር የኖረ ባለማቅረብረብ በሚያልፍበት ፈተና ቻሌንጅ ውስጥ ጠንክሮ ለሚሄድ ሰው በረከት አለው። እግዚአብሔር ካሳ አለው። ወገኖች እኔ ይሄ በጣም ዛሬ ባይባይዘ ትንቢታዊ መንፈስ ነው ውስጥ ያለ። የሚገርማቸው ይሄ በፊት ይሄን ቃል ባስተማርኩበት መንፈስ ሳይሆን ሪሊ መንፈስ ቅዱስ ኮሚኒኬት እያደረገ ነው። አሁን እግዚአብሔር ስለ ስሙ ስለ የጨከናችሁበት ስለ እግዚአብሔር ሀሳብ ብላችሁ ያህል ነው ለማችሁበት አፌን ከፍቼ አልሰጥም አፌን ከፍቼ ያላችሁበት ዘመን የሚክስበት የካዛ ዘመን ከፍታችሁ እንዲህ አይነት ስለ ስሙ የጨከኑ ለእግዚአብሔር ይህንማ መስዋዕት አድርገዋል። አርዳል መጣና እኮ አብርሃም እንደዚህ ያለ አብርሃም ሂድና በሞሪያም ተራራ ልጅህን ሰዋልኝ። ከዛ መጣና ሊያርደው ሲል በቃ እግዚአብሔር የልጅ ጥማት አይደለም ያለበት የጥናት ጥማት ነው። የወገንተኝነት ጥማት ነው። ከልጅ ይልቅ ለእኔ ወገንክ እንጂ እኔ ልጅማ እኔ የሰው ልጅ ደምህን አጠጣ እኔ አማልክት አለው። ግን የምፈልገው ያንተ የውስጥ ኮሚትመንት በውስጥ ያለው ቀና ስለኔ ያለን ከልጄ በላይ ነው እግዚአብሔር የሚለውን ነገር ነበር የምፈልገው። አግኝቼዋለሁ። በቃ ልጄ ይዘህ በሰላም እንደውም ለሱ ካሳ እንዲሆን እንካ በጋ ነው። እግዚአብሔር ከፊታችን ዘመን በጋ አለው ለእናንተ። ኧረ አሜን። በቃ እግዚአብሔር ከፊታችን ዘመን የሚታይ መስዋዕት የሚሆን ነገር ዋው ሃሌሉያ ኢየሱስ ጌታ። ከዛ ምን ይላል? ሀብቱን ባርክ፣ የእጁን ስራ የሌለውን አምጥቶ ሀብቱን ባርክ። የኢምፓክቱን በረከቱን አምጥቶ ይህ ተራ የሆነ ሌዊ መሬት ሳይሰጠው በነገዱ መካከል ተበታት ነው የሚለው። የሚገርማችሁ ሲበተን ራሱ ሌዊ የቱ ጋር ነው የሚኖረው ስትሉ ሁሉም ጋር የከሌ ያለ ሌዊ። ምክንያቱም ቃል ጋር የምታስቀምጡት ነገድ አለ በውስጥ ተሰማ እንትን ገብቶ ሰውን እንዲያስተምር የተላከ ዝም ብሎ መልእክተኛ ነው። የቆሎ ተማሪ ማለት ነው። እንደ ቆሎ ተማሪ የሆነ ነገር ይዞ ነገር አንግቦ እየሮጠ የሚያስተምር ነው። ደህና ዋላችሁ እያለ የሆነ ነገር ይሰጥታል ነበር። እንደዛ ነው ማለት በእኛ ኮንቴክስት እንዲህ አይነት ሰው ነው። ግን የቆሎ ተማሪ አይነት ነገር ይሁን ሌዊ እንበል በቃ የሆነ ህግ አስተማሪ ምናምን ይሁን መሬት ያለው የሆነ አራሽ ገበሬ ያለ ግን ሀብቱን ባርክ ባለው አስተር ያስተምር ነበር ስለ ሌዊያን ኢምፓክታቸው አይደል አቅማቸው በዛ በትውልዳቸው መካከል ሲኖር መሬት የጥላቸው ግን አይደል አስታውስቷል አቅማቸው ከላይ ናቸው። ለሌዊ መንገድ ላይ ካገኛችሁ ሌዊ አባባላችሁ እንደዚህ ምን መሬት የለውም። አያችሁ ያስከብረን መሬት አይደለም ማለት ነው አይደል ያስከብረን ያንን ነገር አይደለም ማለት ነው። የሰው ማንነቱ የሰው ሞገሱ እግዚአብሔር በሱ ላይ ያለበት ቃል ነው ማለት ነው። አሜን። የሚገርማችሁ ነገር እግዚአብሔር በሚቀጥለው ዘመናችን በቤተ ክርስቲያናችን በግለሰብ ህይወት በእያንዳንዳችሁ ህይወት ውስጥ እግዚአብሔርን ያደርጋል። ጨካኝ የሆናችሁ የእግዚአብሔር ነገር ለእግዚአብሔር ነገር እቆርጣለሁ ወስናለሁ ብለው ለቆረጠ ትውልድ እግዚአብሔር ከፊታችን የሚያደርገው ነገር ይሄ ነው። ተከታይ ያበዛል ከኛ አሜን። ተከታይ የሚከተላል የት ነው? የሆነ እንትን ባለበት አሞራ እንደሚባለው ማን የታነሱ እሷ ጋር ኃይል እሷ ጋር ፈውስ አለ እሱ ጋር ክብር አለ
የሚባልበትን ፊት እግዚአብሔር በእኛ ላይ ሞገስ ሌዊ ላይ ያስቀመጠ ያለ መሬት በሱ ላይ ተከታይነትን በራዩ ላይ ያስቀመጠ እግዚአብሔር መንፈስ በእናንተ ላይ ይመጣል ብያለሁ። ይሄ ቃል እናንተ ስለሆነ ማለት ነው። ታስታውሳላችሁ ያቺ ሴት ኢየሱስ ክርስቶስ ከሰማሪያ ወደ ሰማሪያ ሄደ ይላል። በገርማችሁ ሰማሪያኖች ኢየሩሳሌምና ሰማሪያ ይሁዳና ሰማሪያ እንዲና እንዲህ ናቸው። ዚናዛ እስራኤሎች ሰማሪያና ወይን ለማድረግ እንዲህ ነው የሚሄዱት። ዞረው ባጭሩ ይሰራሉ። መቶ ምን እንደሚያደርጉ ታውቃላችሁ? ወደ 80 ማይል አካባቢ ይጓዛሉ። 40 ማይል መሰለኝ ካልተሳሳትኩ። እነሱ ደብል ነው እንዲህ ስትሄዱት ደብል ነው ይሄዳል። ቀጥታ መስመር ስትሄዱ 14 ሰዓት ነው በእግር የሚፈጀው። እነሱ 30 ምናምን ሰዓት ይሄዱበታል በእግሩ። እነሱ ጋር አልደርስብንም፣ ሰው አልደርስበት ላለበት ከተማ ኢየሱስ በቀጥታ መስመር አንዲትን ሴት ሊገናኝ ይሄዳል። ሄደና ጉድጓዱ ጋር ጠበቃት። ቀድማ ለመለስ ጠበቃት። መጣች ይላል። ከዛ ከነሻማ ከነሰራዋ መጣች። እቺ ሴት በቀን እንኳን የሄደችበት ይላሉ ሲናገሩ ቴዎሎጂያ ሲቀየረችበት በዛ ጊዜ በቀን ውሃ ስለማይቀዳ ሰውን አቮይድ ለማድረግ የሰው ፊት ለማየት ከቤት ወደ ምንጭ ምትሄድ እፍረት ፊቷ ላይ ያለባት ሴት ነች። ለምን ታሪኳ ዘመኗ ሁሉ መቀያየር የሆነ ነገር የለመደ ሴት ስለሆነ ነው። ይሄናችሁ ነገር ኢየሱስ ክርስቶስ መጣና ገዛ ጋር ነገራት። መገለጥ ሞላት፣ ኃይል ሞላት፣ ነገር ሞላት ነገራት። ከነገራት በኋላ እኔ በጣም ደስ ይለኛል ይሄ ነገር። ኢየሱስ ክርስቶስ ጉድጓድ ወጣ። ሶስት ነገር ላሳያችሁ ከዚህ ጋር እንዲህ ስለሚገናኝ። የመጀመሪያ ነገር ጉድጓዱ ጋር መጣ። ምን የመጀመሪያ ነገር ደከመው ይላል። ግን እግዚአብሔር አይደለም ማለት እሱ መለኮት ግን መለኮትነቱን ትቶ መድከም የማይችል እግዚአብሔር እንዲደክም ሆኖ መጣ ጉድጓዱ ጋር። ከዛ በኋላ ምን ይላል? ከያዕቆብ ምንጭ አጠገብ ተቀመጠ ይላል። ምን ማለት ኦምኒ ፕሬዘንት ትሉታላችሁ። የሆነ ሁሉ ቦታ በአንድ የሚገኝ ጌታ የሆነች ሰፈር ምንጭ ሄዶ አንድ ድንጋይ የሆነ ምንጭ ተቀምጣችሁ ታውቃላችሁ። እግዚአብሔር የሰው ምንጭ ጋር ቁጭ አለ። አንድ ሆነ ትንሽ የሆነ ምንጭ ጋር ቁጭ አለ። አንድ የሆነች ወንበር በቃችሁ። ሰማይ አይበቃኝም ያለው እነ ሰለሞን ቤት ሲሰሩለት አይበቃም ያሉት እግዚአብሔር ድንጋይ በቃችሁ በቃ ለመቀመጥ። እሱ ነው አደረገ። እሱ ብቻ ከቀኑ 6 ሰዓት ነበር የሚላል። በቀኑ 6 ሰዓት ነበር ማለት ምንድነው? ታይምለስ ሆነ። ዮሐንስ ሲጽፍ እንደምታውቃላችሁ ዘመናት በሌሉ በኢተርኒቲ ውስጥ የሚኖር ጌታ በመጀመሪያ ቃል ነበር፣ በእሱ ዘንድ ነበር፣ እግዚአብሔር ነበር። ግን ቃልም ስጋ ሆነ። ኢተርኒቲ ውስጥ የሚኖር ታይምለስ በሆነ ፕሪንሲፕል የሚኖር ጌታ ታይምለስ የሆነው ማንነቱን ትቶ ስጋ ለብሶ በታይም ውስጥ ገባ ይላል። በታይም መግባቱ ሲያንሰው ሄዶ እዛች ሰፈር ከ6 ሰዓት በቀጠሮ ሰፈሩ 6 ሰዓት ላይ ወደ ሲጽፍ አያችሁ። ሲመጣ ብሎ ታይምለስ ታይም በሌለው ነገር ውስጥ የሚኖር ኢተርኒቲ ውስጥ ያለ ኢየሱስ አያችሁ። ሄዶ 6 ሰዓት ላይ ከአንድ ሴት ጋር ሲቀጣጠር ነው የሚሉባቸው ብሎ ነው የሚናገር። መጣ። ከዛ ነገራት፣ መገለጥ ሞላት። ነገራት ውስጧ ኩፋር ኩፋጭ ውስጧ ታስተለቀ። እቺ ሴት የፈራችበት ሰፈር ሄደች። እንዳታስቡ የነገረኝን እንገራችሁ ብላ ወደ ሰፈሯ ተመለሰች። አይገርማችሁ? ጌታ ከተገናኘ ማለት የነገር መጀመሪያ ሰፈር ነው አቮይድ ለማድረግ ስትሞክር የነበረችው። ግን የነገረኝን እንገራችሁ ብላ ወደ ሰፈር ተመለሰች። ብቻ ሳይሆን ወደ ሰፈር ተመለሳ ስትመጣ ደግሞ ሰው አስከትላ ተመለሰች። ነው የሚያስቀኝ። ሰውን አላገኝ ብላ ብቻዋን በቀጥሬ ሴት ማአት ሰው ግራና ከኋላ አዎ ለምን ተገናኛት? መለኮት ሚት አረጋት። ፐርሰናሊ ኢየሱስ ክርስቶስ አገኛት፣ ኮሚኒኬት አረጋት። አንቺ ተራ ሰው ነሽ፣ ምንም አይደለሽም። ግን እኔ አንቺ ኮሚኒኬት ከማድረግ የተነሳ ከዛሬው በሌላ ባንቺ መካከል ከተገባው ኮሚትመንት ቃል ኪዳን የተነሳ አንቺ ሰውን አቮይድ ላድርግ ያልሽ ግን ትውልድ ይከተልሻል። ወገኖች እኔ በሚቀጥለው ዘመን በቤተ ክርስቲያን እንዲህ ነው ብዬ ማስበው፣ እንደ እግዚአብሔር ቃል እንዲህ ነው ብዬ ማስበው። ወደ ፈራኑ ሰፈር እንሄዳለን። አሜን። ሼም ወደ ተባለበት ሰፈር ጴንጤነት ራሱ ውርደት ወደ ተባለበት መንደር እንሄዳለን። ከተማ እንሄዳለን። ሰውን አቮይድ ላድርግ ባይብልን መያዝ ወደ አቃተን ምድር ተመልሰን እግዚአብሔር ይወስደናል። ሃሌሉያ። በቤተሰባችሁ ውስጥ ጌታ ልማድ መንደራችሁ ውስጥ ትውልዳችሁ እግዚአብሔር አይላፈር ወደ ተባለበት ሰፈር ጌታ ሚት ካረጋችሁ በኋላ ኮሚኒኬት ካረጋችሁ በኋላ ለምን እንደ ሌዊ ኢምፓክታችንን ይጨምራል ማለት ነው። እፍረት ውስጥ የገባችሁ ሴት መልሶ አስከታይ የሚያረግ እግዚአብሔር ክብር ያገኛችሁ። ጨከነች። ያዕቆብን አሽቀጠረች። ፊቱ ያዕቆብ ቁርቋን ተመካች ነው። ያዕቆብን አውጪ ያዕቆብን አንስተሽ ስትይው እኔን ውስጥ ይስከቺ ያዕቆብ አፍረት ነው ወልብሽ። ያዕቆብን ማው ከአፍረት አላዳነሽም፣
ከሰው የደበቀሽ እኔን ማወቅ ግን ከሰው ይከላከልሻል። ተከታይ ታበሻለሽ። ተከታይ አብዝታለች። ወገኖች ሰማርያ ታስታውሱ ነው ተከባ ነበር ይላል እግዚአብሔር ቃል። ተከባ ለምጻሞች ናቸው ያረዱት ነው የሚያምስራቸው ያሉት። እኔ የሚገርም ነው ታውቃላችሁ፣ ለምጻም ከከተማ ወጥ እንዳይገናኝ ከሰው የተባለ ነው። እነሱ ግን የከተማው ዕጣ ፈንታ እጆቻቸው ላይ ወደቀ። አቤቱ ይላል ሌዊ ሲናገር ሀብቱን ባርክ፣ የእጁን ስራ ተቀባይነት አክሰፕታንስ ስጠው የሚል እግዚአብሔር ተቀባይነት ይስጣችሁ። አሜን በሉ። ስራ ቦታችሁ የሆነ ቦታ ሄዳችሁ በአገልግሎታችሁ የሆነ ተቀባይነት እግዚአብሔር ይግባባችሁ። በቃ እንዲህ አይነት መንፈስ እግዚአብሔር ይስጣችሁ። የትኛውን ቦታ ላይ ሄዳችሁ ፊታችሁን በሰው ፊት የሚያበራ አክሰፕታንስ ሌዊ አክሰፕት ነው። ምንም ቦታ ሄዱ እሱ ዝም ብሎ ተቀባይነት አንድ ተቀባይነት ስላለ ወንጀለኛ ትናንትና አንድ ነገር አለ። በጣም ይገርማችሁ የኤፍቢአይ ኬዝ ነበር ማያ ነበር ኤፍቢአይ ሞስት ወንተድ የሆኑ እንደዛ አይነትና ሰው ተቀባይ አነታል ምንም ፊቱ የሚገርማችሁ ግን ወንጀለኛ ነው። 2 ፖሊስ ገለው ጁሪው ሲወስድ 8 ዓመት 2 ፖሊስ ሊተራል ገለው ምስክር እያለ በ8 ዓመት ለምንድን ነው ሲሉ ሂስ ኪዩት ጁሪ እንትን ኮሎ የተቀመጡት በጣም ደስ ይላል። አንድ ሰው ብለው ምን ማለት ትችላላችሁ? እነሱ ተቀቅ አንድ ሰው ነው እድሜ ልክ ወይ ደግሞ አለ በጠረጴዛ ላይ ተቀምጦ የሚያስገድለው ነገር 8 ዓመት ከዛ በኋላ ወጣ። ከሱ ወጥቶ እስር ቤት ገባ ማለት ነው። አልወጣም ከመውጣቱ በፊት እስር ቤት ገባ ለ8 ዓመት ገብቶ በሁለተኛው ዓመት ግቢው በሙሉ ይወደዋል። እዛ ውስጥ በጣም ነው የሚወዱት እና አንድ ሴት አስመለጠችው ከእስር ቤት። የእስር ቤቱ አለቃ የሆነች ሴት እንትን መቁረጫ ሰጣ በእንትን ውስጥ አርጎ እንዲያመልጥ አደረገችው። ራሷ የእስር ቤቱ አለቃ በኋላ ወጥቶ ተይዛ ምንድነው ትባለች ያለ ይዘው ሊታሰሩ እንዴት ይሆናል? እኔ በሁለት እሱን እያሰብኩ የመጣብኝ ነው። በሌብነት ባትሉት ዲቪዚ ያልታክስ ሊሆን ነገር ጋችሁ የሚያሽሙ ይፈልግ አረ እግዚአብሔር ተባረከ። ወገኖች እቺ ሴት አይነ ላፈር እነዚህ ሰዎች አይነ ላፈር የሚባል ማንነት ኖሯቸው ከከተማ ተገለሉ ይባላል። የከተማው ዕጣ ፈንታ እጆቻቸው ላይ ወደቀ። ነው ማለት ምንም አይነት እግዚአብሔር ሰዎች እቺን የዘመኑን ቤተክርስቲያን መቀበል አለመቀበል አይገባቸው። ችግር የለም። ይቀበሉን አይቀበሉ ይውደዱን አይወዱን ችግር የለም። ሰዎች ፕሬዝ አረሙ አላረሙ ጣሉ አነሱ ችግር የለም። ቤተክርስቲያን ብለው ሰደቡን ማሰደው ሚዲያ ላይ አውጥተው አገልጋዮቻችን ይኖር አላሙ ችግር የለም። ወገኖች ሲኤንኤን ላይ ያወጡ ፓስተር እንትን እንዲህ ሆነ ምናምን አላያችሁ ማለት ነገር አይተን ምንም ችግር የለም። ግን አንድ ነገር ልንገራችሁ፣ አቅሙን ያልጣለ ትውልድ ካለ ጨካኝ ትውልድ ካለ እስቲ የወሰነ ሌዊ ካለ ግን እግዚአብሔር የምድሪቱን የአሜሪካ የኢትዮጵያ እድል ፈንታ እጃችን ውስጥ ያስገቡ። እስቲ አሜን አሜን። ወገኖች የቤተሰባችሁ በጣም የምትፈሩትን ሰው እድል ፈንታው እጃችሁ ነው። እኔ እናቴን የሰጠኝ እንደዛ አድርጎ ነው። ጌታ አላገኝ ብላ ብዙ ጊዜ ስትል ኖረች። ግን ልድን እንደማትችል ሆና ታመመች። 1 ወር ነው ያለ ይሻላት። ወገኖች ክትትል ትምህርት አለች። ውሃ ውስጥ አልተጠመቀችም እንጂ ክትትል ደቀ መዝሙር ምናምን ብዙ አስተማርኳት። አብረን 1 ወር ገዛች። ጨርሳ ለትሄድ ትንሽ ሲቀራት የሆኑ ሰዎች ተጭ የለበሱ ሰዎች መጥተው ልቀቀኝ ሄዱ። ልቀቀኝ ትለኛለች። ታውቃለህ ልቀቀኝ ልሂድ ወገኖቼ የእሷን ዘመናት ሁሉ ሰው እየፈራች የኖረችበት ዕጣ ፈንታ አንጥቶ ሆስፒታል ውስጥ እኔ አስቀምጥ አድና አስተምረ አጥምቀን ሸኝ አለ ማለት ነው። እግዚአብሔር የትውልዱን ዕጣ ፈንታ ለምሳሌ እነኚህ ለምጻም ሰዎች ናቸው። ለምጻም ናቸው ግን ለምጻም ቢሆኑ አሁን አልቀበላት ታመጣለን ባጭሩ አልቀበላት ተወራን ተከባህን በሽታ ውስጥ ነህ፣ ጭንቀት ውስጥ ነህ፣ ቀንበር ውስጥ ነህ ያለው መፍትሄውን ደግሞ ስታይ እኔ መፍትሄውን ስታይ ለምጻሙ ጋር ነው። መፍትሄውን ስታይ አክሰፕት ያላረከው ሰው ጋር ነው። መፍትሄውን ስታይ የናቀው ሰው ጋር እንደማለት እኮ ነው። ወደ ከተማ ገቡና ገብተው ልክ ሲያቸው እንዲህ በህብረት ጥይት አውጡ መጡ። ምን መጣ? ለምጻም መጣ። ሊደባለቅ ነው ሲሉ ተረጋጉ። ቆይ ተረጋጉ። አሁን እንደብሎ በለምጻችን ብቻ አይደለም የመጣ ነው። የእግዚአብሔርን የድል ዜና አዋጅ ይዘን መጥተናል። ጨለማችሁ ይበራል ይላል የሰራዊት ጌታ እግዚአብሔር አለ። አረ ሃሌሉያ! እግዚአብሔር የምትቀጥለዋን ቤተክርስቲያን በኃይልና በኢምፓክት ከማውጣቱ የተነሳ የትውልዱን የፖለቲካ የኢኮኖሚውን ዕድል ፈንታ እጆቻችን ውስጥ ከማግባቱ የተነሳ አቮይድ ሊያደርገን የሚችል ነገር አይኖርም። አረ ሃሌሉያ ወገኖች! አቮይድ መደረግ
እንደማትችሉ አድርጎ እግዚአብሔር ትውልድ ውስጥ ያስገባችሁ። አይቻልም መክፋት እስከማይችሉ ድረስ ላለመቀበል ለምጻም ለምናም ብሎ ስም ሊያወሩ ሲሉ ክብር ለምጻም የሚባል ነገር የለም። እጣ ፈንታ የኔ ጋር ያለው እጣ ፈንታ ቀንበር መሰበሪያው ሊዝኑ እኔ ነኛው ምንም ልትለኛቸው ወገኖች ስላለፈ የህይወት ዘመናችሁ ስላለ ታሪክ አትጨነቁ። እግዚአብሔር እንደ ሌዊ ኢምፓክታችሁን አውጥቶ በክብር ከፍ ከማድረጉ የተነሳ ለምጽህ እንዲያይ ሲል ከለምጽህ ይልቅ ቀንበሩን ልትሰብርለት የምችልበት የእግዚአብሔር ኃይል አንተ ላይ እንዳለ ይተዋል። ኧረ አሜን። ከጉባኤው አቅም በላይ ምስል ሰብከው ከእንትኑ በላይ ከቮሊዩም ጀምሮ እግዚአብሔር ይባረክ። አሜን ወገኖች ሆይ ለምጻም ናቸው። ለምጻም ቢሆን አልቀበል አይደል ተከቧል። ይህን ትውልድ ከቦ ይሰጠናል ብያለሁ። አጥር ሰርቶ ይሰጠናል። ወልዳዴ ሰራዊት ልቆ ይሰጠናል። እንጨትና ውሃ እንጨትና እሳት በሌለበት ምድረ በዳ አመሰገንኩዋል። እግዚአብሔር ይመስገን አይደል? ምን ማድረግ ድረስ ኦፍ ሲቹዌሽን እኔ ያካለውበት ማለት ነው። ምድረ በዳ ሆናችሁ ብርድ ነው፣ ግን እሳት ቢሉ ክብሪት ቢሉ ጭራችሁ ከእንጨቱ ጋር እያይዛችሁ ትሞቃላችሁ። ግን እንጨትም ክብሪቱም የለም። ቅዝቃዜ ባለበት ቁር በሆነ ምድረ በዳ ውስጥ አፌዝም አላለ። ተመስገን መዝሙር ጻፍኩ። ሃሌሉያ ወገኖች ሆይ ምንም ያህል ቁር የሆነ የሚያስጨንቅ ብርድ የሚል ምድረ በዳ ውስጥ ብትሆኑ ክብሪትና እንጨት አለ። አመስግኑ እግዚአብሔር። አሜን። መዝሙራችሁን ጻፉ፣ ስብከት ጻፉ። እግዚአብሔር በሕይወቴ ከዚህ በኋላ በዘመን ውስጥ የሚሰራው ትልቅ ነገር አለ በሉ። ተሸሽጋችሁ ቢሆን፣ ስም ተሰጥቷችሁ ቢሆን፣ ለምጻም ተብላችሁ ቢሆን፣ ምድረ በዳ ነው ከሰው ተገልላችሁ ቢሆን እግዚአብሔር ዘመን አለው እንደዛች ሴት ፊታችሁን አዙሮ ወደ ፈራችሁት ምድር እንደገና ወደ ፈራችሁት ሰፈር ፊታችሁን ያዞራል። ይህ ዘመናችን ነው። አሜን። አቤቱ ሌዊ ሀብቱን ባርክ፣ የእጁን ስራ ተቀበል። አስቴር ጨካኝ ሴት ነች። የማውቀው በጨካኝ ልቷ ጨካኝ በጊዜው ንጉሥ ጋር ካልተገባ እንደ ዘንድሮ አይደለም። ዘንድሮ እኮ የሆነ የንጉሥን ሕግ የኢትዮጵያ መንግስት ሕግ መተላለፍ ችግር ያመጣል አይደለም። እንደውም አንድ ሰው አንድ እንደው እንዲያነቀል ለብሱ እንደው ጓደኞች ይስሩ ናቸው። ምን አለ አሉ አንዱ በደርግ ይሁን በዚህ ለምን አላውቅም ምንድነው ስራ አልወጣም ጠይቁ ነው ወታደሮች ናስ ብሎ ሲያዩት አላማራጭ ሰስፒሽስ የሚባል ኢትዮጵያ ተካላችሁ እዚህ ብቻ ሰስፒሽስ ነው እና አሉና ምንድነው ስራ እኔ በቃ እኔ ቀን ተቆሳለሁ ቀን አጥባለሁ ማታ ተቆሳለሁ እኔ የምፈልገው ነው ምን ፈልገው እኮ አንተ ቀን አጥባለሁ ማታ ተቆሳለሁ እሱ ቀን ልብስ ያጥባል ማታ ተቆሳለሁ ስራ አርኩታል ገባችሁ እሱ ግን ልብስ ነው የሚታቆሰው እሱ መታቆስ ትሏል የምፈልገው የምፈልገው አንተ ማታ መታቆስ ከባድ በነገስታት ፊት ሚሳንዲሽ መደረግ ታውቃለች። እቺ ሴት ንጉሥ ፊት ገብታ ሚስት ሆነች ምን ሆነች ያለ ነገር በስርዓቱ ካልኖረች የሚከተላት ነገር ታውቃለች። በዛን ጊዜ ደግሞ ያለው ህግ እንደዛ ነው ማለት ነው። ግን ቢገጥመኝ በሞት ጊዜው ቢሆን ባይሆንም እገባለሁ። አይሱ ሌዊነት አታዩባት እቺ ሴት ጨካኝነት አታዩባት ሰይፍ ይላል ልሙታ እኔ ለእግዚአብሔር ቆነ ልቀጫ ባጭ ለምን ይለቃ ለራ እግዚአብሔር ይርዳኛ ከፈለገ አይርዳኛ ከፈለገ ያለ ከፈለገ ባለ ልብስ ምትለጭ ማለት ነው። ውስጥ ግን ንጉሱ ዘመኑ ከዘረጋ ሰይ ካልዘረጋ ደግሞ ሬሳይ በዘመኑ ወደ እንደው ወደ ሱሳት ድረስ ከበሩ እንደማለት ነው። ልክ ስገባ ንጉሱ ደነገጠ። ንጉሱ ለምን ያን ጊዜው ቢሆን እንደ ሌዊ ጨካኝ መንፈስ ለህዝቤማ ብሞትም የሚል መንፈስ ስለነበረባት ፊቷ ላይ እንደ ቅድም እንዳልኳችሁ እስረኛ ኃይለኛ ሞገስ ተቀመጠባት። ፊቷ ኃይለኛ ቀመጠ። ልክ ሲያት በህዝቡ ኮንቴክስት ምን ማለት እንደሆነ ታውቃላችሁ? ማለት 100 ምናምን የሚሆኑ እንትኖች አሉት ሚስቶች አሉት። ይሱ ግን ምን ማለት ነው? ማለት ካያቸው ሁሉ ይልቅ እሷን ሲያት ያን ወረዳ ሆነ ታያችሁ ነው ባጭ ሞገሱ በዛ ኮንቴክስት ጠቅ ምታምር እቺ ነበረች ምናምን እንዲህ ላደረገው ፊቷ ላይ አስቀምጫ ነበር። ፍቅር
ያዘው፣ እንደ አዲስ በፍቅር ተነደፈ ብሎ ያዘ። ሰው ራሱ ምን ይለዋል? ዛቻ ያቃል ህግ ተቃርፋ አንተ ተዘረጋለህ ቢሉት ጓደኞቹ ግን እኔ ፊቷ ላይ ያለው ለምንድን ነው ጨካኝ ወገኖች? እግዚአብሔር ትልቅ ነገር አይጠብቅብንም መቼስ አይሲስ እስኪመጣ ትልቅ ነገር እዛ ነው እንግዲህ ሊቢያ አካባቢ ነው ለጊዜው ያለው። ግን አሁን ትንንሹን ነገር አንገትን ማጣት ምናምን ባይጠበቅብንም ትንንሽ ነገር ማጣት ይጠበቃል አይደል? ታልፉባት ነገር ይህችን አጥቼ ጌታ እንቅልፍ አጥቼ ጸልይስ፣ ይህን አጥቼ ለሰው በሰጠስ፣ ይህችን አጥቼ ጌታ ባገለግልስ፣ እንዲደክመው እንዲባረግስ የሚሉ እንኳን አሉ። እንዴት ወደ ያሉ ነገር እንዲህ አይነት ነገር እንኳን ታማኝ ነው። እግዚአብሔር ፊታችሁ ላይ ትልቅ አክሰፕታንት ያደርጋል። ተቀባይነት ፊታችሁ ላይ ያስቀምጣል። ብሎ የሚጠላችሁ ሁኔታ ሲቹዌሽን ራሱ እናንተን ለመቀበል ናስቲ የት ነበርክ የሚል ማንነት ይገባባችኋል። የጌታ ስም የተባረከ ይሁን። ስለዚህ ሊሆን ያለው ሀብቱን ባርክ፣ የእጁን ስራ ተቀበል። የሚነሱበትን ወገብ ውጋ። የሚጠሉት አይነሱ የሚለው በእንግሊዝኛው ላይ እየሰራ ብለን እንደምታውቃላችሁ ልክ እሱን መጥራት ሲጀምሩ ዘራቸው አይስራ ይቋረጥ ዘረቢ ሲሆኑ የሚለው ዘር ለመውለድ እኮ አይወለዱ። ከዛ በኋላ ከባድ ገማን መዛ ዘመን ነው ያለ ልጅ ይሁኑ እሱን መጥራት ሲጀምሩ አረ ስለዚህ ሌዊ ተከብሮ ቢኖር ሌዊ ልትረገሙ ስትነሱ ምን መውለድ ይፈልጋሉ ይባላል። አረ በሰላም ወልጄ ላሳድግበት ሌዊን ተናግሬ አይነት እንደዚህ አይነት ነገር ላይ ወደ ተቀመጠ ይገርማችሁ ዘራችሁ ባጭ ይቀጭ አይወለድ እንደማለት አረ እግዚአብሔር የተባረከ ነው ወገኖች። በእግዚአብሔር ስንጨክን እግዚአብሔር ስለኛ ይጨክን። እግዚአብሔር ስለኑሯችሁ ይጨክን። ስለየትኛው ነገር በጭከና ይነሳል። ኦ ጌታ ሆይ እስቲ ቆመን እንጸልያለን። እጆቻችሁን አንሱና እንጸልያለን። መንፈስ ቅዱስ ሆይ ተመስገን። እስቲ ይህ ነገር እንጸልያላችሁ። እኔም እስቲ በጣም እንዲህ አይነት መንፈስ ነው ያለው። ጌታ ይባረክ። እግዚአብሔር በሚቀጥለው ዘመናችን አንድ አዲስ ነገር ያደርጋል ብዬ አምናለሁ። ወገኖቼ ሆይ ወደ ተገደላችሁበት ሰፈር ወደ ፈራችሁት መንደር እግዚአብሔር በጸጋ ሞልቶ በኃይል ሞልቶ በቅባት ሞልቶ ያመጣቸዋል። ማርኮ ፕሌቬኒያ ማጋስ እግዚአብሔር ቤተ ክርስቲያንን እንደገና እድል ይሰጣታል፣ እንደገና ኃይል ይሰጣታል፣ እንደገና ጸጋ፣ እንደገና መንፈስ ሰጥቶ ያወጣታል ብዬ አምናለሁ። ወደ ፈራችበት ስሟ ወደ ጠፋበት ወገኖቼ ወይ የብዙ ነገሮች ስማችን፣ ማንነታችን፣ አይደንቲቲያችንን በጠፋበት በዚህ በመጨረሻው ዘመን እንደገና መፍትሄ በእጃችን አግብቶ የትውልዱ ጠፈንታኛ ውስጥ እንዲገባ አድርጎ ተቀባይነትን ወደኛ እንደገና ያመጣል ብዬ አስባለሁ። እናንተ ምን ትላላችሁ እንድንባል የሚያደርግበት የእግዚአብሔር ኃይል አለ። የእግዚአብሔር መንፈስ እጆቻችንን ወደ አንተ አንስተን እንጸልያለን። አንተ መልካም ነህ። እስቲ አሜን በልጆቻችን ስራ አንተ መልካም፣ አንተ ለሱ መልካም ነህ፣ አንተ ለሷ መልካም ነህ፣ አንተ ለኛ መልካም ነህ፣ ለቤተ ክርስቲያናችን መልካም ነህ፣ ለዚህ ጄኔሬሽን መልካም ነህ። አቤቱ ሌዊ በብዙ ነገር ጨክኖ ለአንተ ኖሯል። እግዚአብሔር ሆይ እርዳን ለአንተ እንድንጨክን፣ መጨከን ባለብን ነገር ላይ ጨክነን ለአንተ ሀሳብ እንድንኖርልህ እርዳን እባክህ። ዴይ ቱ ዴይ አንተ ፊት መሆን በሚገባን ሰዓት እንደ ዳንኤል ጨክነን መሆን እንድንችል፣ ጾም ጸሎት መያዝ የሚገባን ሰዓት መያዝ እንድንችል፣ ወንጌል መመስከር የሚገባን ሰዓት ጨክነን መመስከር እንድንችል፣ መቀደስ በሚገባን ሁኔታ ጨክነን መቀደስ እንድንችል፣ አቤቱ ለአንተ መትጋት ለአገልግሎት በሚገባን ሁኔታ ጨክነን ማገልገል እንድንችል እባክህ እርዳን። አቤቱ እግዚአብሔር ሆይ እናመሰግናለን። ስለምትቀጥለው ቤተ ክርስቲያን ተመስገን። ነገ ስለምናያት ቤተ ክርስቲያን ተመስገን። ስለማትደፈረው ቤተ ክርስቲያን ተመስገን። አቤቱ ፊቷ ላይ ብዙ ለምጽ ብዙ ተቀባይነት የሚያሳጣ ነገር አሁን ብናይም እንኳን ነገር ግን የትውልዱን ዕጣ ፈንታ፣ የትውልዱን ፈውስ፣ የትውልዱን ቀንበር ሰባሪ ሆነ ወደ መንደሯ እንደዛች ሴት ወደ ስለምትመልሳት እንደ ሰማርያ ለምጻሞች ወደ መንደራቸው ስለምትመልሳቸው እግዚአብሔር እንደነሱ ስለምታደርገን እናመሰግናለን። ነቀፌታዬን ያስወግድልኝ ዘንድ እግዚአብሔር በተመለከተበት ወራት እንዲህ አድርጎልኛል እንዳለች ከዚህ በኋላ ለቤተ ክርስቲያን እንዲህ ስለምታደርግ እናመሰግናለን። ነቀፌታን አራግፈ እግዚአብሔር በሌላ ጽንስ ባርከ ስለምታራምደን እናመሰግናለን። የእግዚአብሔር መንፈስ ትልቅ ስለሆንክ ተመስገን። በዚህ ማክሰኞ ማታ መንፈስን ስለላክ፣ ቃልን ስለላክ፣ ዝማሬን ስለላክ ከአንተ ድርስን እንደ ማርያም ሆነን እንድንማር እድል ስለሰጠን አንዳንዶች ደግሞ ከስራ መተኛት ማረፍ ሲገባቸው በዚህ ቦታ ላይ ያንን ነገር ሚስ ላለማድረግ እንዲመጡ ጸጋ ስላበዛልን ተመስገን። እባክህ ይህን ትውልድ እርዳ፣ ወገኖቼን እርዳ። እባክህ ከዚህ መካከል ሰዎችን አስነሳ፣ ኃይለኞችን አስነሳ፣
ጠንካሮችን አስነሳ። እንደዚህ አለ ሲናገር እግዚአብሔር ያሰው አቤቱ ለመውጣት ለመግባት ለመዋጋት አሁን ኃይሌ ያለቀ ቢመስል 85 ዓመቴ ነው አሁን ግን እንደ 45 ዓመቴ እንዲላለው ጉልበታም ነኝ። ቤተ ክርስቲያን ጉልበታም ነች ወገኖቼ፣ ጉልበታም ናቸው። የኛ ጉልበታችን የሚለካው በእርጅናችን አይደለም፣ ብዙ በመኖራችን በጌታ ቤት አይደለም፣ ዛሬ ባለንበት ቤታችን በገባው ነገር አይደለም። የሚለካው ሁሉን በሚችል በዘላለም አምላክ ነው። ትናንት ቃል ባመጣልን አምላክ ነው። እንደ ወጣትነታችን እንደ ትናንትናችን ዛሬ ጉልበታም ነው። እግዚአብሔር ከኛ ጋር እስካለ ድረስ የእድሜ ማነስና መርዘም ማተር አያደርግም። እግዚአብሔር ሆይ አንተ ከኛ ጋር ሁን እንጂ ቤተ ክርስቲያን እንደገና በኃይል ትነሳለች። እንደገና እንደ አዲስ ጉልበታችን እንደገና ያንሰራራ። እግዚአብሔር ሆይ እንደገና ጸጉራችን ይብቀል። እግዚአብሔር ሆይ መንፈሳችን ወደ ቦታው ይመለስ። እንደገና እግዚአብሔር ሆይ በትውልዱ ላይ በኢምፓክት አስወጣን። እግዚአብሔር ሆይ በፈውስ በኃይል አስወጣን። እግዚአብሔር ሆይ ወጣቶች ብዙዎችን እየሰጠህን አልሐምዱሊላህ ተመስገን። እንዳገለግልህ እድል ስለሰጠኝ ጊዜ ስለሰጠኝ ይህን ለወገኖች ደግሞ ይህን እንድነግራቸው ስለረዳኝ ተመስገን። እባክህ ጆሮአችንን ክፈት። እባክህ ይህን ቃል ሰምተነው ይሁን። እባክህ ሰምተነው ይሁን። እንደ ኢየሩሳሌም ዘንባባ እያነጠፉ ስታለቅስ ማን ምን ሆንክ እንደማይሉህ እባክህ እየተጮኸ እየተነገረ ድንዝዝ ከማለት አድነን። እግዚአብሔር ትንቢት እየተናገረ የነገር እየተናገረ ነገ ሊገጥመንን እየተናገረ የሚመጣውን በረከት እየተናገረ እንዳልሰማ እንደ ሰማርያ ዘንባባ አንጥፈን ብቻ እንዳንሄድ ውስጣችን ግን በልባችን እንድንጠብቀው እንዳያውቀው እርዳን እባክህ። እግዚአብሔር በቤት ይህን ያደርጋል፣ በሌዊ በረከት ይባርከኛል። አቤቱ የእጆቼን ስራ ይባርካል እንድንል፣ አቤቱ ሀብቴን ይባርካል፣ የእጆቼን ስራ ይቀበላል፣ የሚነሳብኝን ጠላት ይወጋዋል እንድንል እግዚአብሔር ሆይ እምነት ሙላ። ክብር ላንተ ይሁን በኢየሱስ